አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግናኝ ልጅህ እንዳለ አስታውሱ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከሰባት ወር ሙሉ ልጄ ብሎ ደውሎ የማያውቅ ሰው መቶ ልጄ ብሎ ሲለኝ እንካ ምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት እባላለሁ። ታዩ ስለሌላ ነገር ምናምን ታዩ። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ማለት ታያለሽ፣ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ እዛን ጊዜ ባይዘዊ ምንም አልደነቀኝም፣ አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ መስለን እስቲ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለጥ በቃ ሄዳ ተለያየን። ከዛ መቼ ተገናኘን? መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አርጉት። ይኸውልሽ አቡ እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር አንድ ሲም፣ ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በእኔ በኩል እኮ ባንክ ስቴትመንቱን ስቴት እየጠየቅሽ ነው። ኦልሬዲ የተናገረው ነገር እንዴ? ቆይ ይህና ባጭሩ ልጠይቀሽ። አንድ ነጥብ አምስት የባንክ ዳ እኔ መጀመሪያ የመሰለኝ ንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው። እና 1.5 የባንክ ዕዳ የነበረው ያሉ ሰዎች ላስረዳሽ። መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ እኔ አላወራሁትም። እሺ እነዚህ ዕዳዎች ማለት ከፍለው ፓርቶ ከፍላይ እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተሰደሙው? አስረድ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣው ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር እያለ ምን ያልኩት። እና ደግሞ ቴንኪዩ። እና ደግሞ ምንድነው ከሰው ተበድረናል። ይሄ አልክድም። ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ በቃ እጅ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለግኩት ባንክ ስቴትመንት ለዚች ነው። ከዛ ምንድን ነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች በማን ነው የሚያስገቡት? በሱ ሆነም ቀብራን ከሰው 500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? በአንቺ ወይስ በሱ? እኔ አይደል የጠየኳቸው፣ በእኔ ነው። በአንቺ አካውንት ነው የሚያስገቡት? አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኛለን። እኔ ደግሞ እዛው ገባ አይደለ ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው ማስተላለፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500 ሺህ ከሰዎች ተበድራቸዋል። 1.5 ያለው 500 ሺህ አይበልጥም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየቁት።
ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100 ሺህ እንዲህ ተሳስቼን የገባሁት እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100 ሺውን ምናምን አለችኝ ማለት ነው። ያቺ የተበደርኳት እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ ገባሽ? ያንን ብድር ራስ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ ደረገች ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብድር በአንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ባንክ ያልሽ እንገርሽ እኮ መኪና ተገዝቶ ጨርሷል። ማሬ ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ትችላለሽ። ብሎክ ያደረኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሚሆነ ሳንቲም ብቻ ተቀርሻ እንዲያዳምጪኝ 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው 4 ሚሊዮን እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባቸው 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር 150 ሺህ ብር 100 ሺህ ብር የተበደርነው ነው 500 ሺህ ብር እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥረስረስ አድርገናል። ገባሽ አይደል? ከአንዱ 60 ሺህ ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያንን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስዋዕት በጣም ይሄ እንዳለው ልጅነት ሆነ ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700 ሺህ ብር አይደለም አንደኛ በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። አስልተን ነው አንቺ በእኔ ብር ገብቶ አቅም ያለችው ይቅርታ እንዴት ለተመልካቾች ልመልስ። በእኔ ብር ገብቶ አቅም ያለችው የዩቱብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ጠየቁ ብድር ነው፣ ሌላ ነገር እንዳይመስል። አንዴ የዩቱብ ገቢ ብር ዋና ነጥብ የዚች ጋር ማለት ነው ብር እንደገባልኝ ቀጥታ ለሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር ይሱ ነው። እሺ እንዳይመስልሽ አይደለም። ፍቅር አልጨረስኩም እኮ ጥያቄ እዚህ ጋር እያሰላው ቅድም የሚነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700 ሺህ የጻፍኩት። አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500 ሺህ ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሀሉ እኮ በየወሩ እኮ ደሞዝ ይወርድልናል። የመኪና ፕሮሰስ 4 ወር ምናምን የወሰደው በየወሩ እኮ ደሞዝ ይወርድልናል። እየሰራን ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው። ግን 4 ሚሊዮን ከ4 ሚሊዮን ብር ያልፋል ያወጣ ነው ወጪ ፕሮሰሱ። ኦኬ ስለዚህ እሱ እንዳለው ብዙ ዕዳ አለባችሁ። ያቸው 500 ሺህ ብቻ አይደለም ዕዳ ከሌላ አልተበደራችሁ። የባንኩ 1.5 እንዳለ ሆኖ እሺ አቡዬ ኦልሬዲ በኔ ተራጋሻ ነው የሁሉ ነገር እያወራች ያለችው። በሰዓቱ በኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በእኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁት ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። እኔ ለኛ መወረጃ ጥለሽበት ነው የሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። ዕዳ የተረፈው የባንክ ዕዳ የሰዎች ዕዳ ነው እያልኩ የነበረው። እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል። እንዴ ማለት ነው እንዴ ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድነው እንደዚህ ጥያቄ ላይ የምናቀርበው? ትክክል። አሁን መኪና አክሲደንት ደርሶ በጋራጅ ነው ያለው ስላለ ነው። አሁን አረጋሚ ነው አያውቅም ብላለች አቅድም። የዩቱብ ገብቶ አያውቅም እንዴ? የዩቱብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባዬ? የስ ፕሊስ። ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው። አሁን
አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባዬ፣ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበር ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስት አታውቅም። ይኸውልሽ አሁንም 26,000 ምናምን ሰው አለ፣ ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያዥልኝ። 4 ነጥብ ምናምን አልፏል ተገዝቷል፣ እንደዛ እያለች ከሆነ ሂሳቡን በስነስርዓት ስሪልኝ ሀቢባዬ። እሺ ወይ በመድኃኒዓለም አሁን 1 ብር 2 ብር እያለን አንሰራም። እመቤቴን እግዚአብሔርን እኔ ሌላ ነገር እንዳልባል ፈልጌ ነው የኔ እናት። እንዴ እንትን እያልሽ ብር የበላው ነው የሚመስለው። እንዴ በቃ ለዛ ብዬ ነው። ይኸውልሽ 1.1 ነበረን አለሽ፣ እሱ ደግሞ 700,000 ነበር የነበረን አለ። ሌላው ሀቢባዬ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አደለ? ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ እንደተብሎ አንድ ሰው ከአንተ አንድ ሰው ከኔ ከጠለ ሀቢባ ሌላ ሰው ማየት አይችልም። ከፈለግ ባንክ ስቴትመንቱን ለእሷ ብቻ ለእነሱ ከአንተ አንድ ሰው ከኔ አንድ ሰው እሷ ችግር ነገር ነው። ባንክ ስቴትመንቱ ችግር የለም። ቤታየው ማለች ሀቢባ ማለች ችግር እናሳያለን። በቃ የምናሳየው በጣም ሲምፕል ነገር ነው። አንቺ ሚዩት አድርጊለትና ይናገር። እድል ስጪው ፍቅርዬ። ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲም እና የሆነ ነገር ገለመሌ ትላለች። ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው። ይሄ እንዴ ብር የበላው ነው የሚመስለው ሀቢባ። ስሚኝ ሀቢባዬ፣ ስቲል ማለት ነው እዳ እየከፈልኩ ያለሁት እኔ ነኝ። አይኖ መኪናውን የምጠቀመው እኔ ነኝ። ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ። እስቲል ገራጅ አይደለም ሲጋጭ አንተ ነበር የገጠመህ አደጋ እየነዳ። ኦኬ አንተ ሰላም ነህ በሰዓቱ? ምንም አልሆንክም? አልነበርኩም፣ ድኜ ነው ስለ ባንክ እሺ ስለ ባንክ ስቴትመንቱ ምናምን እኔ አንተ ቤታዩ እናየዋለን፣ ችግር የለም። አሁን እሺ ስለ ሲም ነው ያወራው። በቃ ስለ ሲም ነው። እኔ እኮ አንዴ በመቤቴን በጣም የደከመኝ ሰው ነኝ። እግዚአብሔርን እንጂ ለምን ታነሻለች ታዲያ? ሀሳቡን ላላወራ ከሆነ ለምን ያነሳው ሀሳብ ዲቴል አድርጌ የተናገርኩት። አይ በቃ ችግር የለውም። ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ። በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱ ስለ ሁሉም ነገር ማለት ነው። ችግር የለም፣ እኛ እንጨርሷለን። ለቤታም ለእሷም ማሳያለሁ፣ አንተም ታሳያለህ። አሁን በቃ ችግር የለም ብያለሁ እኮ ችግር የለም እንዴ። እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ ችግር የተቀመጥኩበት ዋና ምን ሆነና እመቤቴ፣ እኔ ችግር የለም እንዳል አልሰማሁም። እመቤቴን አልሰማሁም። ምን እፈልጋለሁ እኔ በቃ በቃ እኔ ይኸውልሽ ፍቅር፣ እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪውን ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። እሱን ነገር ላጽዳ እኮ ነው ያልኩት። ለዛ ነው አቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብህ። አልሐምዱሊላ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል አቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል፣ በደንብ ማለት ነው። መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ነጥብ ምናምን የሚባሉ ይኸውልሽ ሀቢባዬ፣ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም? ቅድም ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርናል። ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባዬ የረዱን እንኳን አስብ አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1 ነጥብ 1 ምናምን ማለቱ መደመሩ ይቅርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ
እንዲህ ዲቴል 900 ሺህ ብር ነበርን። ከዛ ደሞዙ 200 ሺህ ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቀርን ነው ማለት ነው። ሀቢባዬ በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ ዳታ ካለቀ መሰለኝ ነገሮች አውጥተናል። በጣም ብዙ ብር ገብቶሻል። በጣም ብዙ ብር ጎድሏል። ጋይስ ታብታብ ኮፒ ሊንክ አድርጉ። ታብታብ አድርጉ። ከኔ አይደል ደግሞ ከሱ ነው የሱ ነው የሱ እስኪ 30 ሼሩን አስገቡትኝ። ታብታቡን 6 ሚሊዮን አስገቡት ጋይስ። ኮመንቱ ይደርሳል። ታብታብ አድርጉ። ደግሞ መኪናው ሲገዛ አላቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬዋ ድጉም ነው እንጂ ትራንስፈር ገንዘብ እሷ ቆይ ሀቢባ ቆይ ኧረ ተውኝ። እኔ አታቀሳስሉኝ። ሌላ ነገር ነው የሚመስለው። አንተ እየተቆራረጥክ እኮ ነው። ነገር የመካፈል መብት አላት። አሁንም ነገም ዛሬም ወደፊትም እንዲህ እኮ ማን አልካፈልም ስለሚባል ነገር ሌላ ነገር አታስመስሉ። ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር። እስከዛ ታብታብ አድርጉ እያልኩ ነበር። ኮሜንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ ትሙት ነው የምልሽ። እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ነው ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት። ምንድን ነው ሌላ ነገር በቃ ይዞ ክፏል። ተረጋጋና ቀስ ብለህ ካስረዳ በቃ ችግር የለውም። አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800 ሺህ ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። ገብቶሻል? የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪካቨሪ ላይ የሆነ ቆሟል ብቻ የሆነ ቦታ ላይ ገብቶሻል? ሀቢባ ማቆሚያ ቦታዎች ላይ እንደዛ ቆሟል። ጋራጅ ሚዩት ነሽ ፍቅር ማሪ፣ ሚዩት ነሽ ፍቅር፣ ሚዩት ነሽ። ይቅርታ በጣም በኢየሱስ ስም የኔ እናት በጣም ይቅርታ። አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት። በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው። አንደኛ ሰብሽ እየመጣች ባታቋረጭኝ ፍቅር እንደ ሀሳብ እያሰብኩ አይደለም። መንጋቱ ነው ሳስበው፣ መንጋቱ ነው ገባ። እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው። ስለዚህ አንድ ነገር ልንገርድም ብዬ ነበር፣ ግን ሀሳብ የሆነ ነገር እንደዚህ የተባለው ማለት ነው። እናረገዋለን ችግር የለም። ያ ቤታየው ማለች ሀቡም ማለች ለእሷ እንትን እንላለን። ሲሜን እሰጥሻለሁ ብለሃል፣ እኔ መቀበልሃለሁ ችግር የለም። አንተ አዘክተህ ስትሰጠኝ እኔ አመስግኜ ነው የምቀበል። ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዳ ይከፈላል፣ እንካፈላለን። የቀረው ምንም ያጣላ ብር የለም። እኔ የሴት ብር አልወሰድኩም፣ ስሜ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉም ነገር ፈታታልሃለሁ። በቃ ሌላ ነገር እንዳናወራ በቃ ጎበዝ ጥሩ ሀሳብ ነው። ጥሩ ሀሳብ አሁን እሷም እያሰበች መጣሽ። ችግር የለም። ቆይ አሁን ታርጌለትና ሀሳብሽ ላይ አስተያየት ይስጥበት። ጥሩ ሀሳብ ነው ያመጣሽ፣ ገላግሌ የሆነ ሀሳብ። እሺ ፏድ ምን ትላለህ? ፍቅር ያመጣችው ሀሳብ ላይ እሱ ሀሳብ ሲሆን ገላግሌ ነው እንጂ ይኸው በቀላሉ ገላገለችን። መኪናው ይገመታል፣ ይሸጣል፣ የባንክ ዕዳ ይከፈላል። የቀረውን እኔ እናንተ ተካፍለን ሌላው ስዳ ቲሜ በልቼ ሁሉም ዕዳ ይከፈላል። ካልተረፈም እኮ ብሩ አንከፈልም፣ ችግር የለም። ሙሉ ዕዳ ይከፈላል። ለምን ትጨናነቃለህ? አንተስ ለምን ዕዳ ውስጥ ከተተችኝ ትላለህ? ይለቅ በቃ እንዴ ካልበቃ ሀቡዬ ማለት በዚህ ልክ አይደለም። ይሄ ሀሳብ ከነበረ ይኸውልሽ ፍቅር ተናገር ታደርግልኛል። እሺ ሀቡዬ አሁን
አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ። አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም። እኔ እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስጠፋችብኝ ነው። ከዚህ በኋላ ካቋረጠች ከኔ ራሴ የሚታረቃታለሁ። ጨርስ። እሺ ችግር የለም ጨርስ። ከዛ ባለፈ ደግሞ እኔ ነገር ከሌላ ነገር ጋር እንዲያዝ አልፈልግም። እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገባም። ገብቶሻል? እኔ ከኦዲየንስ ጋር ነገር እንዳይቀሳሰር እንጂ እንደዚህ ሆኛለሁ እንደዚህ ቸግሮኛል እንደዚህ አርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስለው አሁን ያሁን ንግግሯ። ስለዚህ ሀቡዬ እኔ በገንዘብ አሁን መኪናው በተገዛበት ገንዘብ ዙሪያ ሂሳቡን ስትሰሪው እራሱ አይመጣጠውም። ገብቶሻል አይደለ? ብዙ አሁን ቅድም ከተባባልነው ነገር አንጻሩላ ይህ መኪና ያን ያህል ፕሮሰስ ፈሪቶ ምናምን የተገዛ መኪና ከሆነ ፕሮሰስ እኔ እኮ ነግራት ነበር ዲቴል ነገሩ። ዛሬ እንደዚህ ያደረግኩ በዚህ ከፍቅር እናቴ ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር። እያንዳንዱን እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቅ ያደረግኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ አስቢው። እኔ ዩቲዩብም እየሰራው ይህንን ፕሮሰስ አብሬ እያስኬድኩኝ እዛ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ይሄ ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጅን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅር ዝም ብላኝ መኪና ገዛ አይሆንም እኮ። ይህን ጥያቄ ልጠይቃት ስልድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር ይህን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት እኔ እረሳለሁ ጥያቄ እየረሳሁ መልሽለት ማለት አጭሩ ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንት ማመጣለው 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የእሱ ባንክ ይሄ ባንክ ሞባይል ባንኪንግ የለውም እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ላስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም። እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልኪልኝ እኔ ሄጂ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። ሲደውልኝ ብድሩ ከሰዎች ወደ አንቺ እንዲገባ ያደረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በእሷ አካውንት ነው በእሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የእኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ
ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አለም ብድር አበድሩኝ ይኸው አስገቡልኝ ነው ልል የምችለው እንጂ በእናንተን አስገቡልኝ አለ። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድን ነው የሀቢባ ጥያቄ? አሁን እኔ ስንለያይ ብለሻው ቆይ አንዴ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400,000 ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200,000 ከዩቱብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበሩ። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ በእኔ አካውንት ያልሽ ብር የሚገባው ቀጥታ ወደ እሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ እኔ የሆነ ነገር እልካለው ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪዩ። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት እኔን መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። ባን አስደረገሽዋል አላስደረግሽው? ልንገር እኔ እኮ እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለም? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው ቀጥታ ብር ሲገባልኝ 1,000 ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር የለ ክርስቶስ ስም እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለም? መጣን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቅሶኝ ነው እሱ እንደዚህ አይነት ብር ገባልሽ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሁላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20,000 ብር ስጠይቅ 20,000 ብር ፊርማ አልተስተካከልም። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምንድነው ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ እኔ ያልገባኝ ነገር መኪናው አንቺ ብቻ አልመልስና ማለት ነው የሁሉ ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ እዚች ጋር ታስገባላት ነው እዚች ጋር ታስወጣላት ነው እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን እናት እያለ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁን አኑ አይደለም ጥያቄ ቅድም ወደ 400,000 ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200,000 ደግሞ በተለያየን በ2 ቀን ከዩቱብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600,000 ብር ነበር ስላለ 600,000 ብር አካውንቴ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱን ለማለት ነው ስጡኝ። እሺ ቆይ 400,000 ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲ ነው ከተገደልኳቸው ሰዎች ነው ያሉሽ። ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይ እኔ አንቺ ቤታ ሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር ልክለት ነው ካለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትሳፕ ላይ ትልኩልኝ አላችሁ። ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለ የሚያውቁት እኛ ግን ደግሞ ከገዛል ልክ በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ታውት በቃ ለምን አላላቸው? ምን ልታደርጉት ነው? ወደ እሱ ትራንስፈር ለምን በቃ ይኸውልሽ እኛ መኪና ገዛን አይደል? ክንፍ እያለን ቡታጅራ ሄድን። ለማንም ታውት ምንም አላለም። ከዛ ግን
ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100 ሺህ ብር ሁለቴ ደብል ገባ ያልኩሽም እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር